የኢትዮጵያ የቤት ልማት ኢንዱስትሪን ከተቀላቀለ 10 ዓመታትን አስቆጥሯል። ባለፉት 10 ዓመታትም ከእድሜው እጅግ በላቀ ሁኔታ በርካታ ስኬቶችንም ማስመዝገብ ችሏል። በርካቶች ከህልማቸው ጋር እንዲታረቁ ህልማቸው እውን እንዲሆንም ምክንያት ሆኗል። በተጨባጭም ማረጋገጥ ችሏል። በከተማችን በሁሉም ማዕዘናት የግንባታ ሂደቱን እያጧጧፈው ይገኛል። ቴምር ሪል ስቴት የት እንምጣላችሁ በሚል በራስ መተማመን ውስጥ ሆኖ ግንባታው የት ጋር ይሁን የሚል ጥያቄ እስከዛሬ የጠየቀ አልሚ ሰምተን አናቅም። የት እንምጣላችሁ ማለት ትልቁ መተማመኛ ነው። ምክንያቱም በከተማችንም በሀገራችንም የትኛውም አቅጣጫ መገንባት የሚችልበት መሰረተ ልማትም ዝግጁነትም ተአማኒነትም ተመጣጣኝ ዋጋ አቅርቦትም ይዞ የመጣ አልሚ ነው። ማን? ቴምር ሪል ስቴት። በተለያዩ ጊዜያቶች እንግዲህ ከተማችን ውስጥ ዞር ዞር ስንል ቢያንስ በቆምንበት 2 እና 3 አቅጣጫዎች በትልቁ ያለማቸው ያስረከባቸው ግንባታቸውን እንዲገሰግሱ እያደረገ ያለ ህንፃዎችን እናያለን። በእርግጠኛነት ይህን መናገር እንችላለን። ማን? ቴምር ፕሮፐርቲስ፣ ቴምር ሪል ስቴት። ይሄንን ላደረገው በግንባታውና በማልማት ግስጋሴ ውስጥ ተምሳሌትነትን ለሌሎችም ጭምር እየሰጠ ያለው እኛ ኢትዮጵያውያን ደግሞ ከምንም ነገር በላይ በኢኮኖሚ ተግዳሮት ውስጥ ነው ያለነው የምንልባቸው ምሳሌዎችን የምንጠቅስ ህዝቦች ነን። ተመጣጣኝ ዋጋ አቀርባለሁ በሚል አቀርባለሁ ብቻ ሳይሆን በተግባር ይሄን ማስመዝገብ የቻለ ነው። ማን? ቴምር ፕሮፐርቲስ። ሞራል አያስፈልገው? መኖሪያ መንደረው የስራ ቦታው የት ይሁንለው? ቅድም ስትገልጸው የነበረው የተወሰኑ ውስን ቦታዎች ላይ ብቻ ሳይሆን በየትኛውም አቅጣጫ ተንቀሳቅሰን ሎጎውን የምናየው ግንባታው ሲጧጧፍ የምንመለከተው ቴምር ፕሮፐርቲስ ዛሬ ደግሞ እዚህ ታሪካዊ ቦታ በቤት ልማት ዘርፉ ላይ ታሪክ እሰራለሁ ብሎ ምክንያት ዓላማ በማንገብ እዚህ ልዩ የቴምር ስጦታ ጣፋጭ የቴምር ስጦታ አሰናድቷል። ይህንን ምክንያት በማድረግም እዚህ ሁላችንም ተገኝተናል። የተለያዩ የተቋማት የስራ ኃላፊዎች፣ ቤት ገዢዎች፣ የቴምር ቤተሰቦች፣ በርካታ እንግዶችም የዚህ አካል ሆነው ዛሬ ይህንን ለመታደም ይገኛሉ። ቴምር ፕሮፐርቲስ ስለራሱ ብቻ አይደለም የሚመሰክረው። ተጠቃሚዎች በግንባታውና በማልማት ሂደት ውስጥ ቀጥተኛ ባልሆነ መንገድም ተሳታፊ የሆኑ ድርጅቶች ጭምር ናቸው። ለዚህ ደግሞ በሀገራችን በተለያዩ መድረኮች የተለያዩ መስፈርቶችን በማውጣት ጅምር ጥናቶች እየተደረጉ ሽልማቶች እንደሚሰጡ ይታወቃል። በዚህ ውስጥ የግራንድ አፍሪካ ሽልማት የዳይመንድ ደረጃ አሸናፊ መሆኑ ይታወቃል። ነሐሴ መጨረሻ ላይ ባለፈው የኢትዮጵያውያን አቆጣጠር ደግሞ እንደምናስታውሰው በአርኪ ኢቨንት ኦርጋናይዘር ታላቅ የኢትዮ ሪል ስቴት አዋርድ ላይ ተመጣጣኝ ግንባታን በማድረግ ተመጣጣኝ ዋጋ የተቆረጠላቸው የግንባታ አቅርቦትን በማከናወን በሚል በይፋ በአደባባይ ታላቅ ሽልማቶችን የወሰደ አልሚ ነው ቴምር ፕሮፐርቲስ። በዚህ ማንነቱ ግስጋሴው እየፈጠነ ዛሬ ደግሞ የቴምር ስጦታ ኤክስፖ ዛሬን ጨምሮ ለ3 ተከታታይ ቀናት በዚሁ ታሪካዊው የአድዋ ድል መታሰቢያ ሙዚየም ላይ ሽያጭ ያደርጋለሁ ብሎ ሁላችንም ጠርተው እንዲህ በደመቀ ሁኔታ ተገናኝተናል። ይሄ እንዲሆን ላደረጉ ከ10 ዓመት በፊት አቶ ሱፊያን መሐመድና አቶ መሐመድ በድሩ የቴምር ፕሮፐርቲስ መስራችና ባለራዕዮች ናቸው። ራዕያቸው በተግባር እየታየላቸው ነውና ኢትዮጵያ ትኮራለች በዚህ ዘርፍ ውስጥ ስኬት ስላስመዘገበ። ይህ ራዕይ በተግባር እየታየ ስላለ ሞራል ብትሰጧቸውና ብታመሰግኗቸው ደስ ይለናል። እናመሰግናለን። አዎ ይህ ኤክስፖ በርካታ ጉዳዮችን ያካተተ ነው። በተለይም የሚጠበቁ የእጣ ስነ ስርዓቶችም ይኖሩታል። በዋናነት ደግሞ ቴምርን አብረው አምነው ምንም ግንባታ እና ሌሎች ሂደቶችን በሐሳብ ብቻ አብረው ለመስራትና ለመዝለቅ ሙሉ ክፍያ ፈጽመው አብሮነታቸውን ያረጋገጡ በልዩነት ቴምር ያከብራቸዋል፣ እውቅናና ምስጋና ይሰጣቸዋል። አንድም የኤክስፖ አካል የሆነው ይህ የሽልማትና የእውቅና መርሃ ግብርም የዚህ ፕሮግራም አካል ነው። ዘመናዊ ቅንጡ የኤሌክትሪክ የቢዋይዲ ኢቱ ተሽከርካሪ ፊት ለፊታችን በአበባ ተውቦ
የዛሬ ባለድለኞችን ይጠብቃል። ከአመታት በፊት እንደተገለጸው ቴምር ፕሮፐርቲስን አምነው ገንዘባችንን ኢንቨስት እናደርጋለን ብለው ያለምንም ጥርጣሬ እንደምታውቁት ዘርፉ በሀገራችን ውስጥ ብዙ ፈተናዎችን የሚጋፈጥ ነው። ስለዚህ ሰዎች ከኪሳቸው ውስጥ ሀብታቸውን ለማውጣት ብዙ ይጠይቃሉ፣ ብዙ ይሟገታሉ። ቴምርን ግን እናምነዋለን ብለው የመጀመሪያውን ገንዘብ ኢንቨስት በማድረግ ግንባታው እንዲፋጠን ምክንያት የሆኑ እድለኞች እንዲሁ ዝም አልላችሁም። ሀብታችሁን ኢንቨስት አድርጋችኋልና ከኔ ጋር በእምነት ተጉዛችኋልና እጣ ውስጥ አካትቼ በሁለት ምድብ የእጣ ባለቤት አድርጋችኋለሁ ብለዋል። ሁለቱ ተሽከርካሪዎች እንደምትመለከቷቸው ለእጣ የተዘጋጁ ናቸው። በዚህ መድረክ ላይ እጣው ይፋ ይደረጋል። ሌሎች 4 በቤት ግንባታ ውስጥ ተሳታፊ የሆኑ ገዢዎችም እንደዚሁ እያንዳንዳቸው የ1 ሚሊዮን ብር ዋጋ ተመን ያለው የግንባታ ማጠናቀቅ ፊኒሺንግ አገልግሎት ባለእድለኞች ይሆናሉ። መድረኩ በጣም በዚህ የእጣ አወጣጥ ስነስርዓት የበለጠ ይደምቃል። እስከ 12 ሚሊዮን የሚጠጋ ሽልማት ከደቂቃዎች በኋላ ይፋ ይደረጋል። 4 ሚሊዮን የሚያወጡ ተሽከርካሪዎች 4 ሚሊዮን እያንዳንዳቸው ማለት ነው። 4 ሚሊዮን የፊኒሺንግ ሽልማትም ተሰናድተዋል። 12 ሚሊዮን እድለኛ እነማን ናቸው? እጅግ አጓጊ ነው። ከደቂቃዎች በኋላ የምናበስር ይሆናል። የፌዴራል ማርሽ ባንድ አባላትም የተወሰኑ ጣዕመ ዜማዎችን ያስደምጡናል ተብሏል። እሱን ተከታትለን ወደ መደበኛ ፕሮግራማችን እናመራለን። የ12 ሚሊዮን ብር እድለኞች እነማን ናቸው? ውስን ደቂቃዎች እንታገሳለን። በጣም እናመሰግናለን። በድጋሚ የዕለቱ ልዩ ድምቀት የሆነው የፌዴራል ፖሊስ የሙዚቃ ማርሽ ቡድን አባላትን በጣም እናመሰግናለን። በፕሮግራማችን መርሃ ግብር መሰረት እንዳልነው ቴምር ስጦታ ኤክስፖ በታላቅ ድምቀት ከዚህ ቀን ጀምሮ በይፋ የሚገለጽ ነው የሚሆነው ወይም የሚከፈት ነው የሚሆነው። ይሄንኑ ስነ ስርዓት በዚሁ መድረክ ላይ ከፈጸምን በኋላ በቀጥታ ወደ ብዙዎቹ በመሄድ መረጃና የሽያጭ አገልግሎት ልዩ የመረጃ ልውውጥ ሂደት ነው የምናከናውነው። በመሀከላችን የዚህን መድረክ አይረሴነት እንደዚሁም ድምቀት ከሚወክሉልን ተግባራት መካከል የዕጣ አወጣጥ ስነ ስርዓት አለ ብለናል። 2 ተሽከርካሪዎች የኤሌክትሪክ ተሽከርካሪዎች ፊት ለፊታችን ተዘጋጅተዋል ለባለ እድለኞች። 4 የተለያዩ እጣዎች ደግሞ ከዚህ በተጨማሪ ይወጣሉ። እያንዳንዳቸው 1 ሚሊዮን ብር የተቆረጠላቸው የፊኒሺንግ ስራ የሚሰራላቸው ደንበኞች ይኖራሉ። እነኚህ እድለኞች እነማን ናቸው? ለምንስ ነው ቴምር ፕሮፐርቲስ በልዩነት እጣ አዘጋጅቶላቸው ሽልማት እንዲወስዱ የፈለገው የሚለውን በኋላ ላይ ካዘጋጆቹ ምን ሰማ ይሆናል። ይሄንኑ የዕጣ አወጣጥ ስነ ስርዓት ግን የሚቆጣጠሩልንና የሚታዘቡልን ከብሔራዊ ሎተሪ የመጡ ሙያተኞች ስላሉ ሀሳብ እንዳይገባል ለማለት ነው። አዎ እንግዲህ ይህ ስነ ስርዓት የብሔራዊ ሎተሪ አስተዳደር በታዛቢነት የሚሳተፍበት ነው። ፍጹም ፍትሃዊ በአግባቡ የሚከናወን ይሆናል ማለት ነው። ከዛ በፊት ግን መደበኛ ፕሮግራማችንን የምንጀምር ይሆናል ማለት ነው። ይህ ፕሮግራም በልዩ ዝግጅት በታላቅ ድምቀት እየተከናወነ ይቀጥላል። ለቀጣይ 3 ቀናትም ቀጣይነት ይኖረዋል ማለት ነው። የዛሬው መርሃ ግብር የማስጀመሪያና የዕጣ ልዩ ሽልማት ስጦታ የሚበረከትበት ነው። በቀጣይ ጊዜያት ግን እጅግ ከፍተኛ ቅናሽ ልዩ እድሎች ተካተውበት የቤት ሽያጭ ኤክስፖ ይቀጥላል ማለት ነው ለተከታታይ 3 ቀናት። ፕሮግራማችንን ለማስጀመር በመርሃ ግብራችን መሰረት የእንኳን ደህና መጣችሁ መልእክት እዚህ መድረክ ላይ ወጥተው እንዲያሰሙልን የቴምር ፕሮፐርቲስ ዋና ስራ አስፈጻሚ አቶ ጃፋር መሐመድ በታላቅ አክብሮት ወደ መድረክ የምንጋብዝ ይሆናል። በሞራል እናጅባቸው። አቶ ጃፋር መሐመድ የቴምር ፕሮፐርቲስ ዋና ስራ አስፈጻሚ ናቸው። እባካችሁ እንዴት አረፈዳችሁ። ቴምር ስጦታ ኤክስፖ ክብርት ወይዘሮ ምዕራፍ ገብረ ኪዳን የኢትዮጵያ ኮንስትራክሽን ባለስልጣን ጽህፈት ቤት ኃላፊ፣ ክቡር ኢንጂነር በረከት ተዘራ የኢትዮጵያ ኮንስትራክሽን ባለስልጣን ግንባታና ቁጥጥር ቡድን መሪ፣
ክቡር አርክቴክት ሰኢድ ከድር የኢትዮጵያ ሪል ስቴት አሶሲዬሽን ጸሐፊ፣ ክቡር ኢንጂነር ጀበል ጀማል የኢትዮጵያ ሪል ስቴት አሶሲዬሽን ምክትል ፕሬዚዳንት፣ ክቡር እጩ ዶክተር ቶማስ ግርማይ የኢትዮጵያ ሪል ስቴት አሶሲዬሽን ዋና ስራ አስኪያጅ፣ የተከበራችሁ የመንግስት የስራ ኃላፊዎች፣ የዘርፉ ተዋናያን፣ የቴምር ፕሮፐርቲስ አመራሮችና ሰራተኞች፣ የተከበራችሁ የዛሬው እጣ ተሳታፊዎች፣ የቴምር ደንበኞች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በመጀመሪያ የደንበኞቻችንን ስኬት ከእኛ ጋር ለማክበር በዚህ ታሪካዊ ቀን አብራችሁን ለመሆን ጥሪያችንን አክብራችሁ ስለተገኛችሁ በራሴና በቴምር ፕሮፐርቲ ስም የላቀ ምስጋናዬን አቀርባለሁ። ዛሬ የምናከብረው የኤክስፖ መክፈቻና የእጣ አወጣጥ ስነ ስርዓት የሽልማት ፕሮግራም ብቻ አይደለም። ይልቁንም በኢትዮጵያ ሪል ስቴት ዘርፍ ውስጥ በደንበኞች በአልሚ መካከል ሊኖር የሚገባውን ጠንካራ መተማመን በተግባር ያረጋገጥንበት፣ የገባነውን ቃል የጠበቅንበትና ልዩነት ለመፍጠር የጀመርነውን ጉዞ አንድ ማሳያ ነው። ክቡራትና ክቡራን፣ ቴምር ፕሮፐርቲስ በሁለት ባለራዕዮች በ2008 ዓ.ም ሲመሰረት ዓላማው ቤት መገንባት ብቻ ሳይሆን የሪል ስቴት ዘርፉን በግንባታ፣ በገበያ አመራር፣ በደንበኞች አያያዝ፣ በቴክኖሎጂ እና ሌሎችም ዘርፎች አንድ እርምጃ የማሻገር ውጤት ጭምር ነው። ባሳለፍናቸው 10 የልምድ ዓመታት ከ10 በላይ ህንፃዎችን ገንብተን ለባለቤቶቻቸው ያስረከብን ሲሆን በአሁኑ ወቅትም ከ28 በላይ ሳይቶችን በማንቀሳቀስ ላይ እንገኛለን። በያዝነው ዓመትም ይህን ቁጥር ወደ 100 ለማድረስ በከፍተኛ ትጋት እየሰራን ነው። ድርጅታችን በኢትዮጵያ ሪል ስቴት አዋርድ በተመጣጣኝ ቤቶች በማቅረብ አፎርዴብል ሃውስ ሶሉሽን ዘርፍ ላይ ተሸላሚ መሆኑ ቤትን ለሁሉም የባለራዕዮች ፍሬ እያፈራ መሆኑን ያሳያል። የሪል ስቴት ዘርፉ የሀገራችን ኢኮኖሚ የጀርባ አጥንት ነው። እኛም ይህንን አውቀን ዘርፉን ከቅንጦትነት አውጥተን የሰው ልጅ መሰረታዊ መብት ወደ መሆን እንዲሸጋገር ሌት ተቀን እየሰራን እንገኛለን። ለዚህም በአጠና ተራ፣ በለቡ፣ በላፍቶ፣ በ4 ኪሎ ያቆምናቸው ህንፃዎች የቃላችን ማህተሞች ናቸው። በእነዚህም ሳይቶቻችን ከ350 በላይ አባወሮችን የቤት ባለቤት አድርገን የቤት ቁልፋቸውን አስረክበናል። እንዲሁም ከ400 በላይ የቤትና የሱቅ ካርታዎችን አዘጋጅተን ለደንበኞቻችን ለማስተላለፍ በዝግጅት ላይ ነን። ይህ ብቻ አይደለም። በደንበኞቻችንና በቤት ሰሪዎች አይን ቀዳሚ አማራጭ ሆኖ ለመገኘት በሚፈልጉት ቦታና የጊዜ ገደብ አጠናቆ ለማስረከብ መነሻችንም የደንበኛችን ምርጫና ፍላጎት ይሆን ዘንድ በቀጣይ የት እንገንባላችሁ በሚል ግዙፍ መሪ ሀሳብ በመንቀሳቀስ ላይ እንገኛለን። ክቡራትና ክቡራን፣ ዛሬ በቴምር ስጦታ ኤክስፖ የምናከናውነው የሁለት ዘመናዊ የኤሌክትሪክ መኪኖችና 4 ሚሊዮን ግምት ያላቸው የፊኒሽንግ ስራዎች የእጣ አወጣጥ መርሃ ግብር ልዩ ትርጉም አለው። እነዚህ እድለኞች ከ2 ዓመት በፊት በአያት ፈረስ ቤትና በሳር ቤት ሳይቶቻችን ከጅምሩ ቃላችንን ብቻ አምነው ሙሉ ክፍያ የከፈሉ ውድ ደንበኞቻችን ናቸው። ይህ እምነት ለእኛ ከገንዘብ በላይ ትልቅ ሀብታችን ነው። ክቡራትና ክቡራን፣ ወደፊት የምናደርገው ጉዞ በዘርፉ የሚታየውን ያለመተማመን ችግር በቀጣይ ጊዜ ቤት ያለማስረከብ፣ የዋጋ ጭማሪንና ሌሎች ችግሮችን በመቅረፍ ቤት የቅንጦት ሳይሆን እንደ ዳቦ ለሁሉም የሚደርስበት አሰራር ዘርግተናል። ቴምር የቤት አልሚዎች ብቻ አይደለም፣ ምርጥ ኢትዮጵያውያን መሐንዲሶችና ባለሙያዎች የሚፈሩበት፣ የጥራት ደረጃ የሚቀመርበት የልህቀት ማዕከል መሆኑን ግቡ አድርጓል። ከ10 ዓመታት በፊት ከ50 ሰራተኞችን ብቻ ይዞ ስራ የጀመረው ድርጅታችን በ2026 የሰራተኞችን ቁጥር 1000 ለማድረስ ይዞ የነበረውን እቅድ ቀደም ብሎ ማሳካት ችሏል። ክቡራትና ክቡራን፣ በዚህ አጋጣሚ ድርጅታችን በቅርቡ 10ኛ ዓመት የምስረታ በዓሉን በተለያዩ ደማቅ ሁነቶች ለማክበር በዝግጅት ላይ እንደሚገኝ ላበስራችሁ እወዳለሁ። ይህ የ3 ቀን ኤክስፖ ለዛ ታላቅ በዓል መነሻ የድል አዋጅ ነው። በመጨረሻም ለ3 ቀናት የሚቆየው የቴምር ስጦታ ኤክስፖ በይፋ መከፈቱን እያበሰርኩ በእጣው ለተካተታችሁ ደንበኞቻችን በሙሉ መልካም እድል እመኛለሁ። በቀጣይ አጠር ያለ ንግግር እንዲያደርግልን ከኢትዮጵያ ሪል ስቴት አሶሲዬሽን ምክትል ፕሬዚዳንት ኢንጂነር ጀበል ወደ መድረክ ጋብዙልኝ። አመሰግናለሁ አቶ ጃፈር። ይሄን ፕሮግራም እዚህ ፕሮግራም ላይ ሊገኙ የነበሩት ፕሬዝዳንታችን አቶ አለማየሁ ከተማ ነበሩ። ለአስቸኳይ ስራ ጉዳይ ተጠርቶ ባለመገኘታቸው ያው እኔ መልእክት እንዳስተላልፍ እድል በማግኘት
በሳቸው በማህበራችን አባላትና በራሴ ስም የተሰማኝን ደስታ ለመግለጽ እፈልጋለሁ። በመቀጠልም የቴምር ፕሮፐርቲስ ባለቤቶች፣ ስራ አስፈጻሚዎች፣ ባለሙያዎች፣ የሽያጭ ሰራተኞች እንዲሁም ቤት ገዢዎችና አጠቃላይ ወደፊት በሀገራችን ኢትዮጵያ ቤት ሊኖረን ይገባል ብላችሁ የምታስቡ ዜጎቻችን በሙሉ ለዚህ ታላቅ ኤክስፖ እንኳን አደረሳችሁ ማለት እፈልጋለሁ። ቴምር ፕሮፐርቲ በአጭር ጊዜያት ውስጥ የኢትዮጵያ ውስጥ ያለውን የቤት ገዢ ችግር ለመፍታት እየታገለ ያለውን ሁኔታ ስናደንቅ፣ ለዚሁም አገራችን ኢትዮጵያ ያልነበራትን የሪል ስቴት ሕግ እየደነገገችበት ደንብና መመሪያዎችን ደግሞ እያዘጋጀችበት ባለበት ሁኔታ እነሱ ደግሞ በታማኝነት ወደ ገበያው መቀላቀል መጀመራቸው ያለብንን ከፍተኛ የቤት ችግር ለመፍታት ትልቅ ሚና ስለሚጫወቱ ቴምር ፕሮፐርቲዎች እንኳን ለዛሬው ቀን አበቃችሁ። ስራችሁ፣ ትግላችሁ ከዚህ የበለጠ ፍሬ አፍርቶ ለሀገራችን ቤት ፈላጊዎች በሰፊው ቅድም አቶ ጃፈር እንዳለው ቤት እንደ ዳቦ እናቀርባለን ያለውና ልክ በዚህ ልክ ማቅረብ እንድትችሉ ራእያችሁ እንድሳካ ፈጣሪ ከጎናችሁ እንዲሆን ምኞትን አስተላልፋለሁ። አመሰግናለሁ። ኢንጂነር ጀበል ጀማል የኢትዮጵያ ሪል ስቴቶች አሶሲዬሽን ምክትል ፕሬዚደንት፣ እናመሰግናለን። ዘርፉ በደንብ እየሰራ ስላለ በቅርቡ ደግሞ ይህ የአልሚዎች የሪል ስቴቶች አሶሲዬሽን ብዙ መብቶችን፣ ብዙ ስርዓቶችን፣ ብዙ ተናቦ መስራትንና ያው ዞሮ ዞሮ ሀገር መገንባት ስለሆነ የተሰማሩበት ዘርፍ እሱኑ ለማሳለጥ ይፋ የተደረገ አሶሲዬሽን እንደሆነ ይታወቃል። በዚህ ኤክስፖ ላይም በመገኘታቸው የተሰማንን ደስታ ለመግለጽ እንወዳለን። በነገራችን ላይ 10 ዓመት አንድ ታዳጊ ልጅ እንግዲህ ተወልዶ የ10 ዓመት ልጅ ነው የምንልበት ነው። በዚህ 10 ዓመት ግን ከ10 በላይ ፕሮጀክቶችን ሰርቶ አጠናቆ ነው ቴምር ፕሮፐርቲስ እዚህ የተገናኘ ነው። ከዚህ በኋላ የሚሰራበት ጥራትና ፍጥነት ነው የሚያጓጓን። ምክንያቱም ከተማችን እንደ አዲስ እየተገነባች ነው። ሀገር በልዩ የግንባታ ሂደት ውስጥ ፍጥነት ባለበት አካሄድ ተናቦ እየሰራ ነው። ፍላጎት ብዙ አለ፣ አቅርቦት ጥቂት ነው ይባላል። ጥቂቱን ሴክተር በብዙ መናበብ ውስጥና ጥራትን ባስመሰከረ ሁኔታ ለብዙዎች ማድረስ መቻል ደግሞ መታደል ነው። መታመንን ይዞ እዚህ የደረሰው ቴምር ፕሮፐርቲስ አሁንም ብዙ ቤተሰቦችን እያፈራ ይቀጥላል የሚል እምነት አለን። ለቴምር ፕሮፐርቲስ እስቲ ሞራል ስጡልን። በነገራችን ላይ በቅርቡ በኢትዮጵያ የሽልማትና የእውቅና ዘርፍ አንድ ዜና ሰምታችሁ ሊሆን ይችላል። እጅግ ተዘንግቶ የነበረ ነገር ግን በሀገር የኢኮኖሚ እንቅስቃሴ ላይ የሰው የስራ እድል በመፍጠር ትልቅ አንቀሳቃሽ የሆነው የሪል ስቴት ዘርፍ በአዋርድ ደረጃ ገዝፎና ልቆ ቀርቧል። ይህንን ኢትዮ ሪል ስቴት አዋርድ ያሰናዳውና እውቅና የሰጠው ደግሞ ኢትዮ ሪል ስቴት አዋርድ አርኪ ኢቨንት ኦርጋናይዘር ነው። እባካችሁ በሪል ስቴት ኢንዱስትሪው እያደረገ ላለው ጥረት ሞራል ስጡልን። የትኞቹ አልሚዎች ወይም ሪል ስቴቶች የትኛው መስፈርታቸው የበለጠ ጎልተው እንዲወጡ ያደርጋቸዋል በሚል ምሁራን ጭምር ተሳትፈውበት ዳኞች የሆኑበት ከአዲስ አበባ ዩኒቨርሲቲ የዘርፉ ተመራማሪዎች፣ አጥኚዎች፣ ሙያተኞች ሀሳብ የሰጡበትና በትልቁ ትላልቅ የዘርፉ ባለሙያዎችና ባለስልጣናት በተገኙበት እውቅና የተካሄደበት ሁለተኛው ዙር ደግሞ በታላቅ ጉጉት የሚጠበቅለት የኢትዮ ሪል ስቴት አዋርድ በተመጣጣኝ ዋጋ ቴምር ፕሮፐርቲስ አሸናፊ የነበረበትና እውቅና የተቸረበት መድረክ ነው። ይሄንን ታላቅ አዋርድ እንደዚሁም ዛሬ የተገናኘንበትን መድረክ በልዩ ውበት ያሰናዳልን አርኪ ኢቨንትስ አመስግኑልን ባካችሁ። በነገራችን ላይ የሪል ስቴት እና የቤት ግንባታ ዘርፉ ትኩረት እያገኙና እየተሰጣቸው ከሚገኙ ሴክተሮች አንዱ ነው። ምናልባትም እውቅና ሌላ ጉዳይ ነው። ኢቭን የሚተዳደርበት ህግና ስርዓት አልነበረውም። በዚህ ዓመት ነው በህዝብ ተወካዮች ምክር ቤት ጸድቆ ህጋዊ መመሪያና መተዳደሪያ ተዘጋጅቶለት
በመንግስትም ትኩረት ያገኘ ኢንዱስትሪውም እንደ ሀገር ያለው አበርክቶ ከፍ ማለት አለበት የሚል ከፍተኛ ጥረት እየተደረገ የሚገኝ ነው። ቴምር ፕሮፐርቲስም በዚህ ዘርፍ ላይ የመሪነት ሚናውን ለማስቀጠል መጠነ ሰፊ የሆኑ ጥረቶችን እያደረገ ይገኛል። ለቴምር ፕሮፐርቲስ ባካችሁ ሞራል ስጡልን። እዚህ የተሰበሰባችሁላችሁ የቴምር ፕሮፐርቲስ ቤተሰቦች ናችሁ የሚል እምነት አለን። ያው ለቤተሰብ ብዙ ነገር ቢነገርም ለቀባሪው አረዱት ነው የሚሆነው። እንደ አዲስ እንግዳ ሆናችሁ ለመጣችሁ እስከ ሰኞ ድረስ ደግሞ በዚህ የሽያጭ ታላቅ ኤክስፖ ላይ መረጃ ለማግኘት የምትመጡ ኢትዮጵያውያን ቤት እንፈልጋለን የምትሉ ልዩ ፍላጎት ያላችሁ ምን ይዞ ቀርቧል ቴምር ፕሮፐርቲስ የሚለውን መረጃ ለመጠየቅ ወደዚህ ስፍራ የምትጎርፉ ሁላችሁ በተለየ ሁኔታ መረጃዎቹን ከሽያጭ ሙያተኞች ከዋናው መስሪያ ቤት እዚህ እስከ ሰኞ በሚቆይበት የቴምር ስጦታ ኤክስፖ ላይ በመምጣት እድሉን እንድትጠቀሙና ስለ ቴምር የበለጠ እውቀት እንዲኖራችሁ ግንዛቤያችሁ እንዲጨምር ማድረግ አስፈላጊ ይሆናልና ይሄ እድል እንዳያመልጣችሁ ለማለት እንወዳለን። እዚህ መድረክ ላይ ከባህር በማንኪያ ወይም በጭልፋ እንደሚባለው ነው ስለ ቴምር እያወራን ያለ ነው። አብላጫውን መረጃ ቀረብ በማለት ሰነዶችን በማገላበጥ ሳይቶችን በማየት ቤትን ከቴምር ፕሮፐርቲስ የገዙ ደንበኞች እንዴት እየኖሩ ነው፣ የግንባታ ሳይቶቹ የት ነው ያሉት፣ ሙያተኞቹ ምን እየከወኑ ነው የሚለውን ቀረብ ብላችሁ እንድትጠይቁ ማየት ማመን ስለሆነ ይህን እንድታደርጉ ግንዛቤ ለመስጠትም ጭምር ነው። ዋና ስራ አስፈጻሚው ቅድም ሲገልጹት እንደነበረው ቴምር ለስኬት የበቃውና ለዚህ ድል የደረሰው አንድም ቀድሞ ኢንዱስትሪውን በጥናትና በተጨባጭ ፋይንዲንጎች ኢንዱስትሪውን በመቀላቀሉ ለዚህ ስኬት በቅቷል። ሲቀጥል ደግሞ በተደራጀ የገበያ ስርዓት ክፍተቶችን ለመሙላት የገበያ ስርዓቱን በማጥናት ሳይንሳዊ የሆነ የቤት ልማትና የቤት ገበያ እንቅስቃሴ ላይ መገኘቱ ምናልባትም በአጭር ጊዜ አንጋፋ ከሚባሉ ተርታ ተመድቦ እውቅና እየተበረከተለት ይገኛል። በቀጣይ ራዕይና የወደፊት ዓላማውን ለማሳካት አስቻይ መደላደሎች ላይ እንደሚገኝ ይነገራል። ቅድም ገዢ ሀሳብ ሰምተናል። ቴምር ቤት መሸጥ ብቻ ሳይሆን የቤት ኢንዱስትሪው የልህቀት ማዕከል የመሆን ሀሳብ ውጥንም አለው። ይህ በጣም የሚበረታታ ነው። እንዳልነው የሀገራችን የኮንስትራክሽን በተለይም ደግሞ የቤት ልማት ዘርፉ በብዙ መልኩ ይወቀሳል። አንዳንዴ የአክሲዮን ገበያ የተለያዩ የግብይት ሂደቶች አለመተማመን እንደዚህ ያሉ ነገሮች ሲፈጠርባቸው ይነሳል አይደለ? አንድም ቅድም ስናነሳ የነበረው ህግና ስርዓት አለመኖሩ ከዛም ባለፈ ደግሞ እንደዚህ በተጨባጭ በጥናት የተመሰረተ ስራ ሰርተው ኢንዱስትሪ የማይቀላቀሉ በመኖራቸው ነውና ስለዚህ ይህንን ችግር በጥናት ለይቶ የምናያቸውን ውጤቶች ማስመዝገብ የተቻለው ቴምር ፕሮፐርቲስ ሞራልና ምስጋና ይገባዋል። በጊዜ በጥራት በፍጥነት ማስረከብ አለመቻል ብዙ ደንበኞች አልሚዎች ላይ መተማመን እንዳይኖራቸው ያው የሚዲያ ሰዎች ስለሆንን ይሄንን ቅሬታ እናውቃለን። ይሄንን ደግሞ ቅሬታ መሰረት አድርገው መታመን ነው ትልቁ ቢዝነሳችን፣ በትውልድ የምንገነባው ትልቁ ስራችን እምነት ነው ብለው ደግሞ የመጡ አልሚዎች መቼም ቢዝነሳቸው አይቀሳቀስም። በአጭር አመታት ልዩነት ቢሆንም ይሄንን የሚመሰክሩ ብዙሃን ቤት ገዝተው ቁልፍ ተረክበው እየኖሩ ነው። እኛ ካልነው በላይ በተባልነው ጊዜ ቤታችንን ገዝተን ተረክበን በጥራት በፍጥነት ከቴምር ፕሮፐርቲስ ሀብታችንን አግኝተናል ያሉ በመሀከላችን 1 2 3 ምስክርነት የሚሰጡን የቴምር ፕሮፐርቲስ ቤተሰቦች አሉ። አስተናባሪዎች ከነሱ አንደበት መስማት ያለብን ምስክርነት ስለሚኖር እነሱን ወደ መድረክ እንድታመጡልን እንጠይቃለን። እሺ የቴምር ቤተሰቦች ወደ መድረክ እየመጡ ይገኛሉ። በተጨባጭ እውነታው ምን ይመስላል ከራሳቸው አንደበት የምንሰማ ይሆናል። እናመሰግናለን። እስኪ ስሞትን ይንገሩን፣ ከቴምር ጋር እንዴት ተገናኙ፣ ከዛ በኋላ የነበሩ ውጤቶችስ እንዴት ይገለጻሉ የሚለውን ከራሳቸው አንደበት እንሰማለን። እባክዎት። እንኳን ደስ ያላችሁ። እኔም የድሉ ተጠቃሚ ነኝ። ቅናሹን አግኝቼ ነው የገዛሁት። አሁን ደግሞ እንደገና ሁለት ልጆች አሉኝ። ሎተሪ ከቤት እጣ አውጥቼ አንዱን አስቀርቼ አንዱን ይዤ ነው የመጣሁት። ስለዚህ እድለኛ ከሆነ ወይ የፊኒሽንጉ የመኪናው ባለቤቴ ነው ማለት ነው ብዬ እተማመናለሁ። 100% ተማምኜ የመጣሁት።
ስገዛም ተማምኜ የገዛሁት እጣውንም ተማምኜ የመጣሁት። መቼ ነበረ ከቴምር የገዙት? ቴምር ልክ እንደ እጣው እንትን ሽያጭ እንደጀመራቸው አካባቢ ሽያጭ እንደተጀመረ ቅናሹ ሲመጣ ቅናሹን በቃ መጠቀም አለብኝ ብዬ ነው የገባሁት። መጠቀም አለብኝ ብዬ ነው። እሺ ቴምር ፕሮፐርቲስ መጀመሪያ አምነው ምንም አይነት ግንባታን ሳያዩ ሀብታቸውን ፈሰስ ላደረጉ የተወሰኑ ደንበኞቹ ነው እጣውን ያዘጋጀው። አንዱን ልጅ አስቀምጬ አንዱን ገዴ ብዬ ይዤ መጥቻለሁ ብለዋል። መልካም እድል እንላለና መልካም እድል። እሺ እሺ፣ እናመሰግናለን። በጣም አመሰግናለሁ። እጠብቃለሁ። እሺ እንደሰማችሁት ነው። ምናልባት እኛ ሀገር ላይ ቤት ቅንጦት የመጨረሻው ህልም ተደርጎ ይቆጠራልና ይህ ቤት ቅንጦት መሆን የለበትም። የሰው ልጅ መሰረታዊ ፍላጎት ቤት ነው አይደለ? ስለዚህ በተመጣጣኝ ዋጋ በሚፈልገው ጥራትና መጠን እንደየሰው የኢኮኖሚ አቅም ባገናዘበ ሁኔታ ዜጎች የቤት ባለቤት መሆን አለባቸው። በነገራችን ላይ ቴምር ፕሮፐርቲስም በዚህ ዘርፍ ነው ኢትዮ ሪል ስቴት አዋርድ ላይ እውቅና የተበረከተለት። ህልሙንም ራሱ ቴምር እየኖረ ይመስለኛል። ሞራል ስጡልን። ገና ብዙ እድሎች ይኖራሉ። እንግዲህ በዚህ መድረክ ላይም ኤክስፖውን አስመልክቶ ለተዘጋጁት እጣዎች ልክ ቀደም ሲል ምስክርነት እንደሰጡን የቤት ባለቤት ብዙዎች በጉጉት የሚጠብቁት ሂደት ይከናወናል። በዚህ ሂደት ውስጥ እጣ ወጣጡ ስነ ስርዓት ምን ይመስላል፣ እነማን ናቸው ተጠቃሚ የሚሆኑት በዚህ እጣ አካሄድ የሚለውን መረጃ መስማት ስላለብን ከአርኪ ኢቨንት ኦርጋናይዘር ዮፍታይ ብርሃኔ አጠር ያለ ገለጻ እንድታደርግልን ወደ መድረክ እንጋብዛለን። እጣ ወጣጡ ግልጽና ፍትሃዊ መሆኑን መነሻ ለማድረግ ጭምር ነው። የብሔራዊ ሎተሪ አስተዳደር ሙያተኞች ይህንኑ ሂደት ለመታዘብ በመካከላችን ይገኛሉ። ሁለቱ የቢዋይዲ ቅንጡ የኢቱ ሞዴል መኪናዎች ለእጣ ተዘጋጅተዋል። አራቱ ደግሞ የፊኒሺንግ ስራዎች እድለኞች እያንዳንዳቸው 1 ሚሊዮን ብር ዋጋ የተቆረጠላቸው እድለኞች በጥቅሉ የ12 ሚሊዮን ብር የእጣ ክፍፍል ያደርጋል። ማን? ቴምር ፕሮፐርቲስ። አስቀድሞ ለእድለኞች እንኳን ደስ አላችሁ እንላለን። ገለጻውን ከዮፍታሄ እንሰማለን። እንደምን አደራችሁ። እንደ አርኪ ኢቨንት ኦርጋናይዘር የተከበራችሁ እንግዶች፣ የተለያዩ የመንግስት ባለስልጣኖች፣ ጊዜያችሁን ሰውታችሁ ዛሬ ደግሞ ባለድል ሆናችሁ የመጣችሁ የሚዲያ ባለሙያዎች ሁላችሁም ስለመጣችሁልን ከልብ እናመሰግናለን። ለሁላችሁም ክብር ይገባችኋል። እባካችሁ አንዴ እስኪ ሞቅ አድርጉ። ክብር ይገባችኋል። ይህንን ትልቅ እድል ላዘጋጀው ለቴምር ፕሮፐርቲ ስም ከፍ ያለ ክብር አለን። የእጣው አካላት የሚሆኑት ወይም የእጣው ባለ እድል የሚሆኑት 56 ሰዎች ናቸው። 56 ሰዎች ናቸው። የኔ ድርሻ የተሰጠኝ አንዲት ሚና ነች ያለችኝ። ቁጥሮቹን በትክክል እዚህ ጋር መኖራቸውን ምስክርነት መስጠት ነው። ተግባብተናል? እሺ። ለእጣ ባለድልነት የመጣችሁ ሰዎች አንድ እጃችሁን እስኪ ልየው። እጃችሁን ትንሽ ከፍ አድርጉልኝ። እሰይ ሞልተናል ማለት ነው። ጥሩ ነው። ይቅናችሁ። እንግዲህ ቁጥሮቹን እየጠራሁ መኖራቸውን አረጋግጣለሁ። ይኸው ቁጥር 1 ቁጥር 1 ቁጥር 2 ቁጥር 2 ቁጥር 3 ቁጥር 3 ቁጥር 4 ቁጥር 4 ቁጥር 5 ቁጥር 5 ቁጥር 6 ቁጥር 6 ቁጥር 7 ቁጥር 7 ቁጥር 8 ቁጥር 8 ቁጥር 9 ቁጥር 9 ቁጥር 10 ቁጥር 10 ቁጥር 11 ቁጥር 11 ቁጥር 12 ቁጥር 12 ቁጥር 13 ቁጥር 13 ቁጥር 14 14 ቁጥር 15 15 ቁጥር 16 16 ቁጥር 17 17 ቁጥር 18 18 ቁጥር 19 19 ቁጥር 20 20 ቁጥር 21 21 ቁጥር 22 22 ቁጥር 23 23
ቁጥር 24 24 ቁጥር 25 25 ቁጥር 26 26 ቁጥር 27 27 ቁጥር 28 28 ቁጥር 29 29 ቁጥር 30 30 ቁጥር 31 31 ቁጥር 32 32 ቁጥር 33 33 ቁጥር 34 34 ቁጥር 35 35 ቁጥር 36 36 ቁጥር 37 37 ቁጥር 38 38 ቁጥር 39 39 ቁጥር 40 40 ቁጥር 41 41 ቁጥር 42 42 ቁጥር 43 43 ቁጥር 44 44 ቁጥር 45 45 ቁጥር 46 46 ቁጥር 47 47 ቁጥር 48 48 ቁጥር 49 49 ቁጥር 50 50 ቁጥር 51 51 ቁጥር 52 52 ቁጥር 53 53 ቁጥር 54 54 ቁጥር 55 55 ቁጥር 56 56 56 የዕጣ ቁጥሮች የዕጣ ኳሶች ተዘጋጅተዋል። ቁጥር ያልተሰጣችሁ ወይም ያልደረሳችሁ ካላችሁ ከተወዳዳሪዎች ውስጥ ሆናችሁ ቁጥር እጃችሁ ላይ ያልደረሰ ካላችሁ እጅ አሳዩን። ሁሉም ደርሶታል። እሺ፣ የቴምር ሰዎች የማጣራት ስራ አድርጉና ቁጥር ስጡልን እዛው። የቴምር ሰዎች ከዕጣው ስነ ስርዓት በፊት ቁጥር ያልወሰዱ በተለያየ የስራ ሂደት ውስጥ ሆነው ቢዚ ሆነው ስንደውል ያጣናቸው ሰዎች አሉ ስላሉ ለነሱ ቁጥሮቻቸውን ስጡልን ቶሎ። እንግዲህ የዕለቱ ባለድል ማን እንደሚሆን የምናይበት አውድ ላይ ነው የደረስነው። አንድም ሰው ነው ሀገር አይደል? አንድም ሰው ሀገር ያክላል። ስለዚህ እንጠብቃቸዋለን፣ ይጨርሱልን፣ ባለዕጣዋ ይምጡ። እሺ፣ በአንድ ቁልፍ ሁለት በር እያለ ነበረ የሰነበተው ቴምር ፕሮፐርቲስ። አንዱ ቁልፍ ቤታቸውን ከፍተው የሚገቡበት፣ አንዱ ቁልፍ ደግሞ እድለኛ ባደረጋቸው ተሽከርካሪ በር የሚገቡበት ይሆናል የሚለውም ይፋ ተደርጓል ማለት ነው። በተለያየ መንገድ እንግዲህ ቤት ባለቤት የምንሆንበት እድል እየሰፋ ይመስላል። ከቴምር ፕሮፐርቲስ ጋር ቅርብ ሆነን የምንሰራ ከሆነ ተመጣጣኝ በሆነ ዋጋ በተለያዩ የከተማችን አካባቢዎች ለኑሮ ምቹ በሆነ ሳይት ከዛ ባለፈም እምነትን መሰረት አድርገን ጥራት ያለው የግንባታ ውጤት የሚያበረክቱልን ሙያተኞችን ያቀፈ ነው። ያለፈው 10 ዓመት ብዙ ስራዎች የተሰሩበት ቴምር ሪል ስቴት ቴምር ፕሮፐርቲስ ስሙ ለብዙሃን ቅርብ የሆነበትና የታወቀበትም ጭምር ነው። እንዲሁ ዝም ብሎ ሳይሆን በሰራቸው ስራዎች ታማኒነትንም ጭምር በማግኘት ነው። የተለያዩ መድረኮች ላይ በነበሩት ስራዎችና የማህበረሰብ አገልግሎት ጭምር ቴምር ፕሮፐርቲስ ለብዙሃን አዲስ አይደለም። ዛሬ ደግሞ በዚህ የአድዋ ድል መታሰቢያ ሙዚየም ላይ ታሪካዊ የቴምር ስጦታ ኤክስፖ ማስጀመሪያ ዕለት ላይ እንገኛለን። ለብዙ ሰዎች ህይወት መለወጥ ምክንያት የሆነ እጣ የሚወጣበት ስነ ስርዓት ልንከውን ነው። ዝግጁ ነው? ስለዚህ መቀጠል እንችላለን። ማረጋገጫ ብትሰጡን፣ ማረጋገጫ ብትሰጡን። እሺ፣ እዚህ ጋር 56ቱ የእጣ ኳሶች መኖራቸውን ይፋ ያደረገልን ዮፍታሄ ወደ ቋቱ ይከትልናል። አንድ ገብቷል።
ያየን ነው። የአይን እማኞች እንሆናለን። 2 3 4 7 8 እየነገርካችሁ 9 ገብቷል። 10 ገብቷል። እንደዚህ ልሁን ተመቸኝ። 11 ገብቷል። 12 ገብቷል። 13 ገብቷል። 14 ገብቷል። ፍትሃዊና ታማኝነት 15 ያለው የእጣ ወጣት ስነ ስርዓት እየከወን ለመሆኑ 16 መመልከት እንድትችሉ ነው ቆጠራው እየተካሄደ ያለው። 17 ገብቷል። 18 ገብቷል። 19 ገብቷል። 20 ገብቷል። 21 ገብቷል። 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56ቱም ገብተዋል። 56 ማን ይሆን የዚህ ገብተዋል። ታላቅ እድል ባለቤት? እጅግ አጓጊ ነው። በነገራችን ላይ መኪና ነው እጣው የሚወጣው። ከመኪናም 2 መኪና የመኪና እድለኞች ይጠበቃሉ። በዚህ እጣ ወጣት ስነ ስርዓት በሩ ተቆልፏል። ስለዚህ ቀጥሎ እጣ እንዲያወጡልን በክብር ወደ መድረክ የምንጋብዛቸው ሰው በደንብ ካቀላቀሉ በኋላ አሽከርክረው ነጥራ የምትወጣዋን አንድ ኳስ ይፋ ያደርጉልናል። በእርግጥ ሁለቱንም የተሽከርካሪ እድለኞች እጣ የሚያወጡልን እኚህ ሰው ይሆናሉ። የሪል ስቴቶች የኢትዮጵያ ሪል ስቴቶች ማህበር ምክትል ፕሬዚደንት ኢንጂነር ጀበል ጀማል ይህንን እጣ እንዲያወጡልን በታላቅ አክብሮት ወደ እጣ ማውጫው ቦታ ላይ እንዲመጡልን በታላቅ አክብሮት እንጠይቃለን። ባለእድለኞች የዚህ የቴምር ፕሮፐርቲስ የቴምር ስጦታ ኤክስፖ ማስከፈቻ ልዩ የእጣ አወጣጥ ስነ ስርዓትን ለመታደም እዚህ የተገኛችሁላችሁም በተለይ 56ቱን ቁጥር ወክላችሁ እጣችሁን በጉጉት የምትጠባበቁ እድለኞች ቀጣዩ ሰከንድ እጅግ በጣም አጓጊ እንደሚሆን እናምናለን። ለሁላችሁም መልካም እድል እንዲሆንላችሁ እንመኛለን። በአንድ ቁልፍ 2 በር ለነማ ይወጣ ይሆን? እያያችሁት ነው አይደለ? ፍጹም ፍትሃዊ እንዲሆን ለማድረግ ነው በዚህ መጠን ጥንቃቄ እየተደረገ የሚገኘው። የ4 ሚሊዮን ብር ቢዋይዲ መኪና ባለ እድል ማን ይሆን? አቶ ጀበል ይህንን እድለኛ አንስተው ቁጥሩን የሚያሳውቁ ይሆናል። እጅግ ተጠባቂ፣ እጅግ አጓጊ፣ በአንድ ቁልፍ 2 በር የሚከፈትበት አጋጣሚ ነው። ቴምር ፕሮፐርቲስ የቢዋይዲ መኪና እጣ ማውጣት ስነ ስርዓት እያከናወነ ይገኛል። የ4 ሚሊዮን ብር ቢዋይዲ ተሽከርካሪ ቅንጡ ዘመናዊ መኪና ባለድል ማን ይሆን? እሺ የብሔራዊ ሎተሪ አስተዳደር ሰዎች ጉዳዩን ለመታዘብ ወደዚህ አቅራቢያ እንድትመጡና የዕጣ አወጣጥ ስነ ስርዓቱን እንድታዩልን እንጋብዛለን። ኢንጂነር ጀበል እያሽከረከሩ ነው። አንድ ኳስ ነጥራ ወጣለች። ቆይ አስገባ። የብሔራዊ ሎተሪ ሰዎች እያሉን ያለው ነገር የዕጣ አወጣጡ ስነ ስርዓት ጥሩ እንዲሆን የጋበዝናቸው ሰዎችም እዚህ ጋር ስላሉ በሙሉ ይዞርና እንዲዞረው እጃቸውን ያወጡና ያ ቁጥር 1
ሁለት ተብሎ ቢሆን ነው የሚሻለው ነው ያሉትና የብሔራዊ ሎተሪ ሰዎች ባሉን መመሪያ መሰረት እንቀጥል። የእጣ ማውጣት ስነ ስርዓቱ ቅድም እንደተከታተላችሁ ሂደቱን አልፎ የብሔራዊ ሎተሪ አስተዳደር ተወካዮችም ተገኝተው ፍትሃዊና ተአማኒነት የተሞላበት እንዲሆን አስፈላጊው ጥረት ተደርጓል ማለት ነው። የ4 ሚሊዮን ብር የቢዋይዲ ዘመናዊ ቅንጡ ተሽከርካሪ ባለድል ማን ይሆን? እጅግ ይጠበቃል። ምናልባት ከሰከንዶች በኋላ ኢንጂነር ጀበል እያሽከረከሩ ይገኛል። በአንድ ቁልፍ ሁለት በር የሚከፈትበት የህልማቸውን ቤት ከቴምር ፕሮፐርቲስ ጋር ለሚሰሩ ሁሉ የተመቻቸ እጣ ባመኑት ልክ መታመናቸው በሚታወጅበት በ10 ዓመት ከ10 በላይ ፕሮጀክቶች በተጠናቀቁበት ከቃል በላይ በተግባር ቴምር ፕሮፐርቲስ በታየበት የምስክራችንን ቃል የምናጸናበት እለት ነው ብሏል። ቴምር ፕሮፐርቲስ ሞራል ስጡ ባካችሁ። አንዷ ኳስ ወጣች፣ አንዷ ማን ኳስ ይሆን? ወጣለች። ስንት ቁጥር ናት የሚለውን ሁላችሁም ቁጥራችሁን አዘጋጁ። ኢንጂነር ጀበል የኢትዮጵያ ሪል ስቴቶች ማህበር ምክትል ፕሬዝዳንት ይፋ የሚያደርጉ ይሆናል። አስቀድመን መልካም እድል እንመኛለን። መቼም ኮሚሽን እንደማገኝ ነው ተስፋ የማደርገው አይደል? በነፃ የለም። ኦኬ 1 2 እኔም አላየኋትም። 20 ቁጥር እስኪ 20 ቁጥር 20 ቁጥር የያዘ 20 ቁጥር የቢዋይዲ መኪና ባለ እድል ከፍ አድርጉት ባክዎት። 20 ቁጥር የያዘ 20 ቁጥር 20 ቁጥር ማን ይሆን? ተጠባቂው እሺ ኦ ጤናው ባወቅ ታምር፣ ጤናው ባወቅ ታምር በ20 ቁጥር ኩፖን የተወከለ ነው። እዚሁ መመልከት በምትችሉበት ሁኔታ እርስ በርሱ መናበብ የሚችል ነው። እንኳን ደስ አለ ማለት እንወዳለን። እሺ በአንድ ቁልፍ ሁለት በር የሚለው ይፋ ተደርጓል። አንዱ የቴምር ፕሮፐርቲስ የቤት ባለቤት መሆናቸው ይፋ የተደረገበት በራቸውን ከፍተው የሚገቡበት ነው። ሌላኛው እድሉ ባመቻቸላቸው መሰረት የቢዋይዲ ኢቱ ቅንጡ የኤሌክትሪክ መኪና ባለቤት የሚሆኑበት እድለኛነታቸው የተረጋገጠበት ነው። አስተባባሪዎች እዚሁ ለባለ እድለኛው እየደወሉ ነው። ያለውን ነገር እንግዲህ ይፋ የምናደርግ ይሆናል። ህልምን መገንባት ታማኝነትን መሸለም በሚል 20 ቁጥር ኩፖን አስቀድመው መላኩን ማረጋገጫ ሰጥተዋል አስተባባሪዎች። ጤናው ባወቅ ታምር 20 ቁጥር ይፋ ተደርጓል። ወደ ሁለተኛው ባለ እድል እናመራለን። የመጀመሪያው እድለኛ በዚህ ሁኔታ ታውቋል። እሺ እናመሰግናለን ኢንጂነር ጀበል ጀማል እጣውን ይፋ ስላደረጉልንና ይህንን ታሪካዊ ዕለት ለባለ እድለኛው ይፋ እንድናደርግ የበኩሎን አስተዋጽኦ ስላደረጉልን እናመሰግናለን። በማስከተል ሁለተኛው የቢዋይዲ ኢቱ የኤሌክትሪክ መኪና ባለ እድለኛ ማን ይሆን? ማን ትሆን? እሺ ባለ እድለኛዋ ጋር ስልክ እሺ ላውድ ስፒከር ላይ ይሁንና በማይክ እንጠቀም ስሜታቸውን መግለጽ ስላለብን። ከቴምር ስጦታ ኤክስፖ የምናከናውንበት ታላቅ የመክፈቻ ፕሮግራም ነው እየደወልን ያለ ነው። ማን እንበል? ማን እንበል? ባለቤቱ ነኝ። የጤናው ባወቅ ታምር ባለቤት እንኳን ደስ አላችሁ። እንኳን አብረን የቢዋይዲ
የኤሌክትሪክ ኢቱ ተሽከርካሪ መኪና እድለኛ 20 ቁጥር ተብሎ ውክልና ባገኘበት ኩፖን እዚህ መድረክ ላይ ይፋ ተደርጓል። እንደ ቤተሰብ እንኳን ደስ አላችሁ እንላለን ደግመን። እንኳን ሪና ከቴምር ነው። አዎ ይሄው ተሳታፊ እያጨበጨበ ነው። እኛም በቀጥታ መድረክ እየመራን ነው የምንገኘው። በእርግጥ ሊያጠራጥር ይችላል፣ ከብዙ አቅጣጫ መሰል ነገሮች ይኖራሉ። በትክክል ለ20 ቁጥር ኩፖኑ ወጥቶ የመኪና ባለቤት ሆናችኋል። እናመሰግናለን። 20 ቁጥር ኩፖን እጁ ላይ እንደነበረ እንደተደወለ ታውቁ ነበረ? ለጤናው ባወቅ ታምር እኔ አላወኩኝም። የለም አጠገብሽ ጤናው ገቤ የለም ወጣ ብሏል። ነግረዋለሁኝ። ብስራቱን እንግዲህ በአንቺ በባለቤቱ በኩል መስማቱም ደስ የሚል ነገር ነው። እናመሰግናለን። እጅግ በጣም እናመሰግናለን። ከአድዋ ድል መታሰቢያ አድዋ 00 በታላቅ ኤክስፖ ላይ ይገኛል። ቴምር ፕሮፐርቲስ ቤት ስለመግዛታችሁ ማረጋገጫ ስጭን። ቤት ገዝተናል። በቃ ፕሮፐርቲ ገዝተናል። ስለዚህ በአንዱ ቁልፍ 2 በር ከፍታችሁ ገብታችኋል። እንኳን ደስ አላችሁ። እንኳን አውረሳን። እናመሰግናለን። በጣም እናመሰግናለን። መልካም ውሎ። ደስ ይለናል። እሺ ሁለተኛው የቤት ገዢ የኢቱ ቢዋይዲ ተሽከርካሪ እድለኛ ደግሞ ማን ይሆናል የሚለውን ልናይ ነው። የኢትዮጵያ ሪል ስቴቶች ማህበር ዋና ጸሐፊ አቶ ከድር ይህንን እጣ እንዲያወጡልን ደግሞ እሳቸውን በታላቅ አክብሮት ወደ መድረክ እንጋብዝና ልክ ኢንጂነር ጀበል እንዳደረጉት እሳቸውም ሁለተኛው የተሽከርካሪ ባለ እድለኛ ማን እንደሆነ ያበስሩልናል። እንኳን በደህና መጡ። እሺ መጀመር እንችላለን። በነገራችን ላይ ቅድም ስንል እንደነበረው የእጣ ማውጣት ሂደቱ ፍትሃዊና ተአማኒነት ያለው እንዲሆን የሚመለከታቸው አካላትን ጋብዘን በአግባቡ ሂደቱ እንዲከናወን እያደረግን እንገኛለን። ከኢትዮጵያ ብሔራዊ ሎተሪ አስተዳደር እንግዶች፣ ተጋባዥ እንግዶች እየታደሙ እየታዘቡ ይገኛሉ። ሁለተኛው የቢዋይዲ ተሽከርካሪ ባለድል ማን ይሆን? 20 ቁጥር። እሺ ቀድሞ የቤት ባለቤት የሆንበት ቁጥር 20 ቁጥር ወጥቷል ከዚህ እጣ ውስጥ ድጋሚ እድል መሄድ ስለሌለበት። ስለዚህ 56 እድለኞች ከነበሩ 55 ኳሶች እዚህ ቅርጫት ውስጥ ይገኛሉ ማለት ነው። ከ55ቱ ሁለተኛውና የመጨረሻው የተሽከርካሪ እድለኛ ማን እንደሆነ ይፋ ይደረጋል ማለት ነው። ወጣ። እሺ ወደዚህ እንኳን ደስ ያላችሁ። አክቹሊ የማላየሁትም 47 ቁጥር 47ን የያዘ ሰው አለ? ቁጥር 47ን የያዘ ያላችሁ 47 የለም? 47 ቁጥር 47 ቁጥር አረጋግጡ። ቁጥር 47 መኖሩ ይረጋገጥ። አዎ ከመካከላችን ባለድል ካለ እባክህ 47 ቁጥርን የያዝክ እድለኛ እሺ። በሚያስገርም ሁኔታ ቀደም ሲል ወንድ ነበር አይደለ? ባወቅ ነበረ። ምንም እንኳን ባለቤቱ ጋር እንደውልም የጾታ ተዋጽኦ ይረጋገጥ ያለ ይመስላል። የዛሬው የዕጣ አወጣጥ ስነ ስርዓታችን ሴት የቤት ገዢያችን ጋር ነው ሄደው። ረውዳ መሐመድ አብዶሽ ረውዳ መሐመድ አብዶሽ ከቴምር ስጦታ ኤክስፖ የሁለተኛው የቢዋይዲ የኢቱ ኤሌክትሪክ መኪና ተሽከርካሪ ባለቤት መሆኗ በጣው ተረጋግጧል። 47 ቁጥር ጋር ሄዷል። በስልክ ደውለንላታል። ተነስቷል መሰለኝ። እሺ ጤና ስጥልን። ሄሎ ጤና ስጥልን ረውዳ ረውዳ እንኳን ደስ አለሽ። ቴምር የቤት ባለቤት እንዳደረገሽ በአንዱ የቤትሽ መግቢያ ቁልፍ ደግሞ ወደ ተሽከርካሪሽ የምትገቢበት ቁልፍ እድለኛ አድርጎሻል። እንኳን ደስ አለሽ።
ዛሬ ይሄ እድልና እጣ ሊኖር እንደሚችል ሰምተሽ ነበር? ምን አልሽኝ? ይሄ እድል እንደሚኖር ሰምተሽ ነበር ዛሬ? አልሰማሁም፣ ግን ምርጫ እንዲኖር ያው ዛሬ እንዲመወጣ ሰምቼ ነበር፣ ግን መውጣቱን አልሰማሁም። አሁን መስማቴ ነው። እንኳን ደስ አለሽ። ምክንያቱም ቴምር ፕሮፐርቲስን አምነሽ ገና ከጅምሩ ገንዘብሽን ኢንቨስት በማድረግሽ ለሚያምኑኝ የታመነ እድል ይዤ መጥቻለሁ ካለው ቴምር ፕሮፐርቲስ እድል ውስጥ እንድትገቢ አድርጎ 47 ቁጥር የእድል ኳስ ወጥቶልሽ መኪናሽን መውሰድሽ ተረጋግጧል። በድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እናንተን እግዚአብሔር ይስጣችሁ። አብሮ እንኳን ደስ አለን። በጣም ደስ ብሎኛል። በጣም ደስ ይላል። ያው ስሜትሽን ከቤተሰብሽ ጋር በደንብ አጣጥሚው። በጣም እናመሰግናለን። እኔም አመሰግናለሁ። የቴምር ካምፓኒንም በጣም አመሰግነዋለሁኝ። አላህ ይስጣችሁ። በጣም እናመሰግናለን። ረውዳ መሐመድ አብዶሽ። ሰዎች በደስታ እንግዲህ ስቃ ውስጥ ሲገቡ መስማት ደስ ይላል። ለማንኛውም ሁለቱ ተሽከርካሪዎች ለሁለት እድለኞች በዚህ ታላቅ ኤክስፖ ላይ ወጥተው ይፋ ተደርጓል። አቶ ከድርን በጣም እናመሰግናለን። ሁለት ተሽከርካሪዎች ወደ መቀመጫቸው ሸኙልን። እናመሰግናለን። እጣውን ላወጡልን። ሌሎች አጓጊ ሽልማቶች አሉ። እያንዳንዳቸው የ1 ሚሊዮን ብር ተሸላሚ ማድረግ የሚያስችሉ የፊኒሺንግ ሽልማቶችም ይኖራሉ። ሽልማቶቻችን ይቀጥላሉ ማለት ነው። ገና አላጠናቀቅንም። የቤት ውስጥ የግንባታ ማጠናቀቅ ስራ ብዙ ገንዘብ ይፈልጋል፣ ትኩረት ይፈልጋል፣ የሚያግዝ ሰውም ይፈልጋል። 4 እድለኞች እያንዳንዳቸው 1 ሚሊዮን ብር የፊኒሺንግ ስራዎች፣ የማጠናቀቅ ስራዎች ኦፈር የሚደረጉበት እድልና ያመቻቸው 1 ሚሊዮን ብር እንግዲህ ብዙ ነገር ይሰራል። ቁልፉ ካለ ደግሞ ቤቱን ማስዋብና ግንባታውን ማጠናቀቅ በዚህ ድል መከወን አለበት ብሎ ቴምር ፕሮፐርቲስ 4 እድለኞችን አሁንም እጣ ያወጣል። 56 ኳሶች ነበሩ፣ 2 ተቀነሱ። 54 ኳሶች እዚህ ውስጥ አሉ። በተከታታይ ደግሞ አንዳንድ ኳሶችን ለዚሁ ለባለ እድለኞች እጣ እናወጣለን። ይህንኑ እንዲያደርጉልን የአሶሲዬሽኑ ምክትል ፕሬዚደንት ኢንጂነር ጀበል ጀማልን በድጋሚ ወደ መድረክ የምንጋብዝ ይሆናል። ቆይ አንዴ ይቅርታ። እሺ እሳቸውን ወደ መድረክ እየመጡ ይገኛሉ በክብር። እሺ እሺ 4 እድለኞች ናቸው የሚሆኑት። ከአራቱ ቅድም አንዱ የመኪና እድል በኢንጂነር ጀበል አማካኝነት ይፋ መደረጉ ይታወቃል። 4 ተከታታይ ኳሶችን እናወጣለን። አንደኛውን ኳስ ኢንጂነር ጀበል አሁንም የሚያወጡልን ይሆናሉ። ይህ ቁጥር ይፋ ሲደረግ የፊኒሺንግ ስራዎችን ማከናወን የሚችሉበት የ1 ሚሊዮን ብር እጣ እድለኛ ይሆናሉ ማለት ነው። የቤት ገዢዎችና ባለቤቶች ኳሷ ወጥታለች። ስንት ቁጥር ናት? ይፋ ያደርጉታል ኢንጂነር። ደስታ ማብሰር መቼም ሁል ጊዜ ደስ ይላል። ሁሌ ደስታ አይለየን ነው ማለት የምፈልገው። 32 ቁጥር 32 ቁጥር የ1 ሚሊዮን ብር የፊኒሺንግ ማቴሪያልስ ወይንም ደግሞ የማጠናቀቂያ ግብአቶችን ለማሟላት የሚያስችል እድለኛ 32 ቁጥር 32 ቁጥር በመካከላችን ላይ ከሚገኙ ከሆነ 32 ቁጥር 32 1 ሚሊዮን ብር 32 ቁጥር የፊኒሺንግ ስራዎች ማጠናቀቂያ። ይህ ካርድ ያው አስቀድሞ በታተመ መጥሪያ ወረቀት ላይ ሰልማን መሐመድ ናስር አደም የተባሉ የቤት ባለቤት ናቸው። 1 ሚሊዮን ብር የፊኒሺንግ ስራዎች ባለቤት የሚሆኑት ማለት ነው። አቶ ሰልማን ማከላችን አሉ በመካከላችን ላይ የሚገኙ ከሆነ እሺ እንኳን ደስ አለዎት። ለማንኛውም ተደውሎላቸዋል። ማይኩን ፈልገን ነው። እሺ ተዘግቷል። ድጋሚ ካነሱልን እንሞክር። በድጋሚ እንኳን ደስ አላችሁ። እሺ
እሺ ስልኩ እንደሰማችሁት ነው፣ መነሳት አልቻለም፣ ማግኘት አይችሉም ነው የሚለው። እሺ አባታቸው ስልክ አለ እየተባለ ነው። አቶ ሰልማን እንኳን ደስ አለዎት። እሳቸውን በቀጥታ ለማግኘት ኢንጂነር እየተሞከረ ጀበልን ይገኛል። ወደ መቀመጫቸው እንሸኛለን። የ1 ሚሊዮን ብር የፊኒሽንግ ማጠናቀቅ እድሉ ወጥቷል። 3 ባለእድለኞች በዚሁ ዘርፍ ውስጥ ይቀሩናል። አቶ ሰልማንን እንዳገኘናቸው የምናስገባቸው ይሆናል። ሁለተኛውን የፊኒሽንግ ማሟያ ሽልማት የሚያበረክቱት ኢንጂነር ሰለሞን ናቸው። የቴምር ፕሮፐርቲስ የፊኒሽንግ ዳይሬክተር ናቸው። እሳቸውን በክብር ወደ እጣ ማውጣት ቦታው እንዲሸኙልን በአክብሮት እንጋብዛለን። ቴምር ፕሮፐርቲስ ጥንቅቅ እልቅ ያለ ዝይን ቤቶችን ነው እያስረከበ የሚገኘው። እሳቸውም የፊኒሽንግ ዳይሬክተር ናቸው ከቴምር ፕሮፐርቲስ። ሁለተኛው ስነ ስርዓት ይቀጥላል። የትኛዋ ቁጥር ኳስ ትወጣ ይሆን? የአቶ ሰልማን ስልክ እየሰራልን ስላይደለ ነው። ምናልባት ካገኘናቸው እናስገባቸዋለን። እሺ ሁለተኛው ዕጣ እየወጣ ይገኛል። የ1 ሚሊዮን ብር ባለድል ምናቅ ይሆናል። እባክዎት 13 ቁጥር የያዘ ከመካከላችን ላይ ካለ የ1 ሚሊዮን ብር እድለኛ መሆን ችሏል። ዋው! እዚሁ ተገኝተዋል። 1 ሚሊዮን ብር የቤት ማጠናቀቂያ ግብአቶችን ለማሟላትና አስፈላጊ ኢንጂነር ሰለሞን ራሳቸው ይህንን ስነ ስርዓት ያከናውናሉ ማለት ነው። ለእድለኛዋ እባካችሁ ሞራል ስጡልን። እንኳን ደስ አለሽ። ምናልባት የተወሰነ ስሜቷን ብንጋራ። ስሜቷን እንስማው። እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። ለእህቴ ነው የገዛሁትኝ። እህቴ የለችም እዚህ። ባዶ መሬት ስገዛላት ቅር ብሏት ነበረ። ምንም ነገር የሌለው መሬት ነው የገዛ ነው እና እህቴ እንኳን ደስ አለሽ። ቴንክ ዩ። እሺ እንኳን ደስ አላችሁ። አቶ ኢንጂነር ሰለሞን እባክዎት፣ የሽልማት ስነ ስርዓቱ እየተከናወነ ይገኛል። በሞራል አጅቧቸው እባካችሁ። በጣም እናመሰግናለን። በድጋሚ እንኳን ደስ አላችሁ። 2 የተለያዩ እድለኞች በዚህ ምድብ ይቀራሉ። 1 ሚሊዮን ብር እያንዳንዳቸው የፊኒሽንግ ስራዎችን መሰረት ያደረገ የ1 ሚሊዮን ብር እድለኛ የሚሆኑበት ነው። ሴቶች እጣ ያውጡ እንጂ ተብለናል። እዚህ ደግሞ አንጋፋዋ ጋዜጠኛ የምንወዳት የእናት ፋንታዌ በመካከላችን አለች። እሷን በታላቅ አክብሮት እንጋብዝና እንኳን ደህና መጣሽ እንላለን። እጣውን እናወጣለን። 3ኛው ባለ እድል ወዴት ይሄዳል የሚለውን እናያለን። ቴምር እድለኞችን እያንበሸበሸ ይገኛል። ከመኪና እስከ ፊኒሽንግ ከ1 ሚሊዮን እስከ 4 ሚሊዮን ብር ባለእድለኞችን እያንበሸበሸ ይገኛል። 3ኛው የፊኒሽንግ የ1 ሚሊዮን ብር እድለኛ ማን ይሆን? እባክሽ ጋዜጠኛ፣ አንጋፋ ጋዜጠኛ እናት ፋንታ እዚህ ትገኛለሽ። ለእድለኛው በጣም አመሰግናለሁ። በጣም የሚገርም ቁጥር ነው የወጣው። እኔ ገብርኤል ወዳጅ ነኝ። 19 ቁጥር 19 ቁጥር ማጅ ላይ ይሆን ያለው 19 ቁጥር የወጣለት የ1 ሚሊዮን ብር የግንባታ ማጠናቀቂያ እድል ባለቤት የሆነው ማን ነው ወይም ማናት? ካርዱን እዚህ ጋር እያየን ነው። እዚህ መካከል ቢኖር ይነሳ ነበር ወይ ትነሳ ነበረ። 19 ቁጥር እንዴ! ዋው! ምን ነው ኮራ እባክህ የለም ብያለሁ እኮ። በተመሳሳይ ስሜቱ እንስማው። እሺ 19 ቁጥር የ19 ዓመት ልጅም ይመስላል። በጣም ደስ ብሎኛል።
አስተዋውቀን። ለማን ነው የሚለው? የቤት ባለቤቱ አንተ ነህ ወይ? ቤተሰብ ነው ወይ? ያው እናቴ በኔ ስም ነው የገዛችልኝ እና 19 እናቴ ትዘክራለች። በጣም ደስ ብሎኛል። በጣም አመሰግናለሁ። ቴምር ፕሮፐርቲ ይለያል። እናቱ አለች ተብሏል። እናቱ አለች ተብለናል። ምን ነው ቀረሽብን? እባክሽ የደስታሽ ቀን ነው። የድል ትንሽ የለውም። የግንባታ ማጠናቀቂያ የ1 ሚሊዮን ብር እድለኛ መሆን ምናልባት ልጇን ኢምፓወር ለማድረግ መሰለኝ የላከችው። እንኳን ደስ አላችሁ። እንኳን የዚህ ድል ባለቤት ሆናችሁ። ስሜትሽን ብንሰማው ደስ ይለናል። እንባ ከአይኖቿ እያየን ነው። እንኳን ደስ አለሽ። የደስታ እንባ ነው። በጣም ነው የማመሰግነው። ቴምር በጣም የሚገርም ነው። ኦልሞስት ሴልሳቸው ሲነግረን በሙሉን ያመንነውና ከዛ በኋላ ያየነው ፕሮግረስ በቃላቸው መሰረት ነው እያየን ያለ ነው። በጣም ይለያል። በጣም ነው የምናመሰግነው። ያው በልጄ ስም ነው የገዛሁት። እሱ ያው እንትን እንዲል ብዬ ነው። 19ም ያው እኛ የምንዘክርበት ነው። እናመሰግናለን። በጣም ቴምር ይለያል። እጅግ በጣም እናመሰግናለን። ታምነው ገንዘባቸውን ኢንቨስት ያደረጉ ደንበኞችን ነው እያስደሰተ ያለው። የመታመናችሁ ምክንያት የሚሆነውን ነገር እንድታስታውሱ በሚል ነው ቴምር ፕሮፐርቲስ ላመኑት የታመነ እድል በዚህ መድረክ ላይ ያመቻቸው። እንኳን ደስ አላችሁ የዛሬ እድለኞች። በዚህ ምድብ ውስጥ የመጨረሻው የግንባታ ማጠናቀቂያ የ1 ሚሊዮን ብር የእድለኝነት ማረጋገጫ እጣ የሚወጣ ይሆናል። አሁንስ ቀጣዩ እጣ ወደ ማን ያመራ ይሆን? የምንመለከተው ነው። ይሄንን እጣ እንዲያወጡልን የሰልማን አባት አንስተዋል ተብሏል። እሳቸውንም እሺ፣ ቆይ ሄሎ፣ ጤና ይስጥልን። እሺ፣ በጣም ተበስሯቸዋል መሰለኝ ከየአቅጣጫው ስልክ እናስገባቸዋለን። እንቀጥላለን። ያ እሺ፣ የመጨረሻው ኳስ እንዲወጣ የመጨረሻውን የ1 ሚሊዮን ብር የፊኒሺንግ እድለኝነት ማረጋገጫ ለማየት ዶክተር ሰለሞንን በታላቅ አክብሮት ወደ እጣ ማውጣት ስነ ስርዓቱ እንጋብዛለን። የኢትዮጵያ ሪል ስቴቶች ማህበር ዋና ስራ አስፈጻሚ በታላቅ አክብሮት ወደ መድረኩ እንጠራለን። የኢትዮጵያ ሪል ስቴት አሶሲዬሽን በኢትዮጵያ የሪል ስቴት ዘርፍ ላይ ጤናማ የግብይትና የግንባታ ሂደት እንዲኖር የበኩሉን አስተዋጽኦ እያበረከተ ይገኛል። በዚህ ዓመት የመጀመሪያ ስራውን ጀምሮ ቀጥሏል ማለት ነው። እንቀጥላለን። እሺ፣ ቴምር ስጦታ ኤክስፖ ትልቁ መርሃ ግብሩ ኤክስፖውን ከማስጀመር ባለፈ ባለፉት ጊዜያቶች በተለያዩ ሚዲያዎች በአንድ ቁልፍ 2 በር እያለ ያለበትን ሚስጥር ይፋ እያደረገ ይገኛል። ቤታቸውን ከፍተው የሚገቡበት ቁልፍም መኪናቸውን የሚያሽከረክሩበትም ከዛ ባለፈ ደግሞ የፊኒሺንግ ማጠናቀቅ ስራዎችን የሚከውኑበት 1 ሚሊዮን ብር ለ4 ባለእድለኞች ይፋ እያደረገ ነው። የመጨረሻው እድለኛ አመሰግናለሁ። 26 ቁጥር 26 ቁጥር ከፍ ትበል ቁጥሯ 26 ቁጥሩን የያዘችው የቤት ባለቤት ደንበኛ በመካከላችን አለች። እንኳን ደስ አለሽ። የ12 ሚሊዮን ብር የመጨረሻ ባለድል እባክሽ ወደ መድረክ በዛ ጠቁማት። ለተሽከርካሪዎቹና ለተለያዩት የፊኒሺንግ ማስፈጸሚያ ግብአቶች እድለኛ የሆኑት 4ቱ እድለኞች አንድ ላይ ተቆጥረው ቴምር ፕሮፐርቲስ ለነኚህ አወጣጥ ስነ ስርዓት 12 ሚሊዮን ብር ለባለ እድለኞች ይፋ ያደረገበት ነው። የመጨረሻው እድል ይፋ ተደርጎ እንግዲህ ወደ ባለ እድሏ ሄዷል። ምን ትያለሽ? ማርያም ታደሰ እባላለሁኝ። ማርያም ታደሰ እባላለሁኝ። እውነትም ተምር ታማኝ ነው። በእውነት መሰከረልኝ። በዚህ ስለ እውነት ለመናገር መጀመሪያ እንደሰማውኝ
ለራሴ አልነበረም ለሁለት እህቶቼ ነበር የገዛሁኝና መጀመሪያ ምንድነው ይሄ ብሩ ለጊዜው አልሟላ ብሎኝ በጣም ተጨንቄ ነበር። ልክ ሎተሪን ያህል ነው ያንን እጣ ያየሁ ምንድነው ጊዜውን እንትን ያልኩትና አሁን እንኳን ተጨነኩ እንኳን ገዛሁላቸው። ሞር ደግሞ አሁን ቁጭ ብዬ ሳስብ የነበረው ኢማን የምትባል አባቷን ስም ባላቅም የዚህ ሰራተኛችሁ ናትና በጣም ከኔ ጋር ነበረች። ከኔ ጋር ነው የተጨነቀችው። ደርሶኝ ወጥቼ እሷን ባመሰገንኳት አልኩኝ እና በጣም ነው የማመሰግነው። ከተምር ቀጥሎ ኢማንዬ በጣም ቴንኪው። በጣም ከኔ ጋር ነው እንትን ያለችውና በጣም ተጨንቃ ነበር። ቴንኪው አመሰግናለሁ። በእውነት ተምርም እንደ ቤቷም ደንበኞቿንም እንደ ራሷ የምታገለግል ናት። ሁሉም ጋር ያየሁት ጸባሽ እና ልትመሰገን ይገባል። በጣም አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አላችሁ። ጥሩ እድልን ያየንበት በተለያዩ ሰዎች እጅ እድሉ እንደገባ ምስክርነት የሰጠንበት ታላቅ የእጣ ወጣት ስነ ስርዓትን ፈጽመናል። የሰልማን አባት አቶ መሐመድ አደም በቀጥታ መስመር ላይ ይገኛሉ። እሳቸውን ስሜታቸውን እንጋራለን። እባክሽ እንኳን ደስ አላችሁ አቶ መሐመድ። ሄሎ ሄሎ ሄሎ። እሺ መስመር ላይ እንዳሉ እያየን ነው፣ ግን መደማመጥ አልቻለም። ሄሎ ሄሎ ሄሎ። እንደምን አረፈዱ አቶ መሐመድ? እንደምን አረፈዱ? አልሐምዱሊላህ አልሐምዱሊላህ። እንዴት አረፈች? እንኳን ደስ አሎት። በልጆ ስም ከቴምር ሪል ስቴት የተገዛ ቤት አለ። ዛሬ ደግሞ በተጨማሪነት እድል ከቤታችሁ ገብታለች። የሽያጭ ኤክስፖ ላይ ነበረ ቴምር ሪል ስቴት። ይሄንን መረጃ ሰምታችሁ ሊሆን ይችላል የሚል እምነት አለን። ልጆ ሰልማን እንግዲህ የ1 ሚሊዮን ብር የፊኒሺንግ ሎተሪ ወጥቶለታል ወይም እድል ባለቤት ሆኗል። ኢንሻአላህ ደስ ብሎኛል። እንኳን ደስ አላችሁ። ደስ ብሎኛል። አልሐምዱሊላህ። እንኳን ደስ አላችሁ። ደስታችሁን አጣጥሙ። እናመሰግናለን በጣም። መርሐባ መርሐባ። እሺ ስሜታቸውን እንወቅ በሚል ነው እንጂ ያው ከአወሩት በላይ ደስታቸው በህይወታቸው እንደሚገለጽ እናምናለን። ቴምር ፕሮፐርቲስ ይህንን የኤክስፖ ማስከፈት ስነ ስርዓት ለባለእድለኞች እጣቸውን በተገቢው አኳኋን መስጠትን አካቶ ደማቅ ስነ ስርዓትን ፈጽሟል። ያው ጥር ምጥን ባለ ሁኔታ ብዙዎች ቤት አንኳክቶ የገባውን እድል አይተናል። በድጋሚ ለቴምር ፕሮፐርቲስ የዛሬ እድለኞች ተጋባዦች ቤት ለመግዛት እየወሰናችሁ ላላችሁ ኦልሬዲ ደግሞ ቤት ገዝታችሁ ቁልፋችሁን እጃችሁ ላይ ያደረጋችሁ የቴምር ፕሮፐርቲስ ቤተሰቦች በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ቀን አበቃችሁ እንላለን። እዚህ ያለው ስነ ስርዓት በዚህ መንገድ ተጠናቋል። ከዚህ በኋላ ሪቫኑን ቆርጠን ቴምር ስጦታ ኤክስፖ በይፋ በዚህ የአድዋ 00 የታላቅ ታሪክ በሚታወስበት ቦታ ይፋ ተደርጓል የምንልበት ስነ ስርዓትን እንፈጽማለን። የፌዴራል ፖሊስ የሙዚቃ ማርሽ ባንድ ይህንን ስነ ስርዓት ይፈጽምልናል። የሽያጭ ባለሙያዎች ቦታችሁ እንድትይዙ ባካችሁ። እሺ አረንጓዴ ቲሸርት ለብሰው ስነ ስርዓቱን ያደመቁት የቴምር ፕሮፐርቲስ የሽያጭ ሙያተኞች ዛሬን ጨምሮ ለተከታታይ 3 ቀናት እስከ ሰኞ ድረስ ታላቁን ኤክስፖ መረጃ እየሰጡ ለደንበኞች ዝርዝር ጉዳዮችን እያብራሩ ቅድም እንደተመሰገነችው ኢማን ሻጭ ብቻ ሳይሆኑ ቤተሰባዊነታቸውን ማረጋገጥ የሚችሉበትን ስራ እየሰሩ ብዙ ደንበኞችን የሚያፈሩበት ተከታታይ ቀን ይሆናል። እስከ 35 በመቶ ድረስ ቅናሽ ይፋ የተደረገባቸውን የሽያጭ ሂደቶች የምታጣጥሙበት ይሁን። ሪቫኑን ለመቁረጥ ከፊት ያላችሁ የክብር እንግዶች፣ ባለቤቶች፣ ባለራእዮች፣ የክብር እንግዶች፣ የሽያጭ ሙያተኞች ወደ ሪቫኑ ትሄዱልንና በክብር ይህንን ሪቫን ቆርጠን ኤክስፖ ተጀመረ እንላለን። እናመሰግናለን። ለተከታታይ 3 ቀናት የሚቀጥለው የ35 በመቶ ቅናሽ እድለኛ የሚያደርገው ሌላኛው በረከት ይቀጥላል። ወደ ሪቫን ቆረጣ ስነ ስርዓቱ እናመራለን።